ወይዘሮ ባዩሽ እንግዲህ ያላሰበችው ነገር ገጠማት። ራሷ ላይ ከባድ ውሳኔ ወሰነች ማለት ነው። በሚያሳዝን ሁኔታ ተደርጎም ተሰምቶም የማይታወቅ ነገር እንግዲህ ራሷ ላይ አድርጋለች። በማንም እጅ ከመሞት በራሴ ብሞት ይሻለኛል ብላ ራሷን ሲጥ አደረገች። ጉድ! እሷም እንግዲህ ራስ ወዳድ ሆና ሁሌም ክፉ ሰው መጨረሻው አያምርም። እንግዲህ ሰው መጨረሻው አላማረም። በሚያሳዝን ብዙ ሰው ህይወት አበላሽታለች ወይዘሮ ባዩሽ፣ በጣም ብዙ ሰው ማለት ነው። እና እንግዲህ ሁሌ ሜላትን ለመጣልና እሷ የበላይ ለመሆን ነበር አሳቧ። የሜላትን ሀብት ንብረት ወስዳ ሜላት ደሃ ስትሆን እሷ ደግሞ ሀብታም ሆና ሜላትን ስታለቅስ ማየት ነበረ የእሷ ምኞት። ሁልጊዜ ይሄንን ነበር የምትለው ወይዘሮ ባዩሽ። ፈጣሪ ግን አለ፣ እውነተኛው ጌታ እሱ ብቻ ስለሆነ ማለት ነው። ባዩሽ አንዱም አልተሳካላትም በእርግጥም። ነገር ግን ትንሽ የተወሰነም ቢሆን በልታለች የሜላትን ገንዘብ። እርግብ በምታገኘው ገንዘብ እርግብ እያስፈራራቻት ከእርግብ ላይ ገንዘብ ትቀበል ነበረ። ብዙ ነገር አድርጋታለች። እንደውም እኮ እርግብ እንደው እስከ ዛሬ ደብቃ ዝም ማለቷ ልጅ አለመሆኗ ነው እንጂ እርግብ ምንም አይነት ጥፋት የለባትም። ጥፋተኛዋ ዋኒቷ ናት፣ እቺ አክስቴ ተብዬዋ። እርግብም እንግዲህ አሁን ላይ ተምቹም ከዳት፣ እሷም በቃ ጓደኛዋም አሳልፋ ልትሰጣት ተነስታለች ማለት ነው። ምክንያቱም ወይዘሮ እርግብ አንቺ ያደረግሽው ወንጀል ከባድ ነው ወንጀልሽ። ስለዚህ የሆነ ነገርማ ማድረግ አለብኝ። በጤናሽማ አይደለም እንደዚህ የምትሽለኮለኪው፣ የሆነ ያደረግሽው ነገርማ አለ እያለች ለብቻዋ ቁጭ ብላ ታወራለች ጓደኛዋ። ከዛም እቺ ልጅቷ እንትና እርግብ እቺ ልጅ ግን ምን እያሰበች ይሆን? እቺ ልጅማ ሳትቀድመኝ የሆነ ነገር ማድረግ አለብኝ፣ የሆነ ነገርማ እያሰበች ነው እየተባባሉ ሁለታቸውን በልባቸው እያወሩ ከዛ በኋላ እንግዲህ ባዩሽን ልታገኛት ተገደደች ልጅቷ። አንቺ ባለሳሳት የእርግብ አክስት አይደለሽ አለቻት። አዎ ነኝ። ምን ነው? አይ እርግብ ያለችበትን ቦታ ሰው ጠቁሞኛል። ስለዚህ እሷን ደግሞ በጥብቅ እንደምትፈልጊያት ስለማውቅ ነው። ሴትዮ አትዘባርቂ፣ ያለችበትን የምታውቂ ከሆነ ንገሪኝና ልሄድ። አያይ እንደዛማ አይሆንም ወይዘሮ ባዩሽ፣ ገንዘብ እፈልጋለሁ 50 ሺህ ብር ስጭኝና ከዛ በኋላ እጅሽን ይዤ አድረስሻለሁ አለቻት። እውነት 50 ሺህ ብር ልስጥሽ? አዎ የምትስማሚ ከሆነ፣ ማትስማሚ ከሆነ ደግሞ ሲያምርሽ ይቀራል እርግብን ማየት ብላ ጥላት ሄደች። ከዛ በኋላ ሚላት ጋር ሄዳ ከሚላት ገንዘብ ተቀብላ እንግዲህ ልጅቷን አስፈራርታ ገንዘቧንም ሳሰጣት እንደው እርግብን እንድታሳያት እሷ ነበረች ብልጥ እሷ ብቻ። ነገር ግን ልጅቷ እንደማትፈራም አስጠንቅቃ ነግራታለች። እኔ መቼም ሰው ፈርቼ አላውቅም ወይዘሮ ባዩሽ፣ ይሄንን ሱሪ ስቀይና አስፈራሪ እንጂ እኔን አይደለም። እሺ እኔ መቼም አልፈራም አለቻት። ከዛ በኋላ ደግሞ ምን አይነቷን ውርጋጥ ላይ ገጠመኝ ጌታዬ ነው። ከዛ በኋላ ባዩሽ በራሷ መገረም ጀመረች እና እሺ 50 ሺህ ብር ነው የምትፈልጊው አይደለ? አዎ 50 ሺህ ብር እፈልጋለሁ። ስለዚህ 50 ሺህ ብር ውስጥኝና ልጅቷ ጋር ልውሰድሽ አለቻት። አለበለዚያ ግን እርግብ የምትባል እንደውም አላውቃትም አለቻት። ኧረ ችግር የለውም እርግብ 50 ሺህ ብሩን እሰጥሻለሁ አለችና ሽጉጧን ላጥ አደረገችባት። ከዛ በኋላ ልጅቷ እኔ ሽጉጥ የምፈራ መስሎሽ ከሆነ ተሳስተሻል ወይዘሮ ባዩሽ፣ እንደውም እርግብ የምትባለዋን አላውቃትም፣ ምን ታመጫለሽ እያለች እንግዲህ አሲርና ተምቹም ደግሞ እጅ ሴትዮ እነ ሜላት ዝም ቢሉም እኛ ግን ዝም ማለት የለብንም። ስለዚህ አሳልፈን ለፖሊስ መስጠት አለብን። የዛ የልጅ ደም እኮ ሁላችንንም ነው የሚወቅሰን። አውቃለሁ እኛ እያሯሯጥ ነው ሳለ ነው በመኪና ውስጥ የገደሉት። ይህንንም ደግሞ ያደረገችው እራሷ ባዩሽ ናት። ስለዚህ እጅ ሴትዮ ለፖሊስ አሳልፈን መስጠት አለብን ተባባሉ። ከዛ በኋላ ተምቹና አሲር በውሳኔያቸው ጸንተው ፖሊስ እንግዲህ ልጅቷ ስታስፈራራ ፖሊሶቹ ደረሱና ቁጭ አድርጊ መሳሪያሽን ሲሏት፣ ወይኔ ባዩሽ ሰራሽልኝ አይደለ አንቺም ማትረቢ፣ መጨረሻዬ የማንም መረኛ ላይ ወደቅኩኝ፣ እሰራላችኋለሁ እያንዳንዱን እያለች ያለን ያላቃቸውም እነማን ናቸው ስትል ልጅቷ እባክሽ አታስመስይ። ወደ ኋላ ዞር ስትል አሲርና ተምቹን አየቻቸው። እነሱ መሆኑን አወቀች። ከዛ በኋላ ወደፊትሽ ተመልከቺ፣ ወደ ኋላሽ እንዳትዞሪ ነግሬሻለሁ፣ እተቁሰዋለሁ እያለ እያስፈራራት ፖሊሱ እንግዲህ
እጇን የፍጥኝ አስራው ይዘዋት ሄዱ። ከዛ በኋላ እስር ቤት ከደረሰች በኋላ እንግዲህ ጥያቄ ቀረበላት። እኔ አላደረኩም አለች። ለእያንዳንዱ ነገር ማስረጃ አለን፣ እኛ ያለ ማስረጃ አንንቀሳቀስም። ወይዘሮ ሜላትን በመጀመሪያ ደረጃ ለምንድን ነው እንደዛ ያደረግሻት? እኔ አልመታዋትም። ሜላት ጓደኛ አይነት እኮ ጓደኛሽማ ናት፣ ግን ለምንድን ነው እንደዛ ያደረግሻት? ልጇ ያልሆነችዋን ልጅሽ ነች ብለሽ በደካማ ጎኗ ገብተሽ ልጇን ቤት አመጣሽ። ስትበዘብዟት ኖራችሁ። አሁን ደግሞ አልበቃ ብለሽ ሜላትን እንደበደብሻት መታሻት እና ይሄስ ወንጀል አይደለም? ከዛ በኋላ እርግብ ተባለ የተብያዋንም ደግሞ የገባችበት ገብተሽ ታመጫታለሽ። አንቺ ነሽ ዋነኛዋ የእርግብ መሪ ስለሆንሽ አክስቷም ስለሆንሽ ለምንና እንዴት እዛ ቤት እንዳስገባሻት ለምን ሰዎችን ማጭበርበር እንደፈለግሽ እያንዳንዱን ነገር ትናገሪያለሽ አላት ፖሊሱ። ሰውዬ እኔ የማውቀው ነገር የለም አለችው። በስነ ስርዓት አውሪ፣ ነግሬሻለሁ፣ ክፉ ቃላት እንድናገርሽ አትፍቀጂልኝ አላት ፖሊሱ። አለበለዚያ ግን የሚከተልሽ ውርደት ከባድ ነው ሲላት፣ የፈለጋችሁትን አምጡ፣ ምን የሚያደርጉት ነገር የለም አለች። አላምንም አለች። ከዛ በኋላ እንግዲህ መታሰሯ ስታቅ አይ በቃ እነሱማ አስራው እዚህ ውስጥ ከሚያንገላቱኝ ራሴን የሆነ ነገር ማድረግ አለብኝ ስትል ራሷን ፊት አድርጋ እንግዲህ እዛው እስር ቤት ውስጥ ሞተች ማለት ነው። በጣም ያሳዝናል። ሀንቾም ደግሞ በባዩሽ ሞት በጣም ተደስታ ክትክት ያለች እየሳቀች ነበረ። ህይወቴን እንዳበለሻሸሽው ወይዘሮ ባዩሽ በመጨረሻ አንቺም ህይወትሽ ተበላሽ አይደለ? በጣም ይገርማል። ሀና ተይ እንጂ ጓደኛዬ እኮ ናት። አይማዬ ዛሬም ጓደኛዬ ነች ትያለሽ አይደለ? ኧረ ተይ እማዬ ወደ ቀልብሽ ተመለሽ እንጂ እች እኮ ጠላትሽ ናት። ብዙ ነገር አድርጋሻለች። ደግሞ ዛሬም ለእሷ ታዝኛለሽ እንዴ? ተይ እንጂ እማዬ አለቻት ሀና። እንዴ ሀንዬ እሷ ክፉ ካረገችብኝ እኔም ክፉ መሆን የለብኝም እኮ የኔ ልጅ አለቻት። ተይ እንጂ እማዬ ወደ ቀልብሽ ተመለሺ